በራስ የመተማመን ስሜት ዲኔ እንደዚህ አይደለም እንደዚህ ሊሆን አልችልም ይሄማ ችግር የለብኝም እንላለን። ግን በራሳችን መተማመን ራሱ ክደት ነው። መሰረታዊ ችግር ከእምነት ጋር የተያያዘው ነው። ከእምነት ጋር ሲባል ሌላ ሃይማኖት ውስጥ መግባት ማለት አይደለም። እምነታቸው የሞተ ሰዎች ምልክታቸው ምንድን ነው ካላችሁ በጣም ጥቃቅን ስለሆኑ ነገሮች ነው የሚጨነቁት። የራሳችን ክርስቲያን እንሆን፣ ራሳችን አስተካክለን እንልበስ፣ ራሳችን ተስተካክለን እንቁም፣ ተመስጠን እንጸልይ፣ አንመልከት ሰዎችን። ያን ጊዜ የመዳናችንን ቁልፍ ይከፈትልናል። ብዙ ሰው በክፋት የተራቀቀበት ዓለም በክፋት የተራቀቀበት አንዱ ሌላውን ለማጥፋት አንዱ ሀገር ሌላውን ሀገር አንዱ መሪ ሌላውን መሪ እንዲህ እርስ በርስም በግለሰብ ደረጃ ከፍ ያለ ክፋት ያለበት ዘመን ነው። ምግባር ታጥቦ የተወገደበት የሚመስልበት ዘመን ነው። ፍጥረት በቅጽበት ላይ የተፈጠረው ክርስቲያኖች ይህ መጠራጠር የለባቸው። ከተፈጠረ በኋላ የሚኖርበት የህይወት ለውጥ ደግሞ በፈጣሪ የተሰራ ነው። በተለያዩ ዘመናት የነበሩ የሰው ልጆች ተደጋግመው የሚፈተኑበት ነገር ከእምነት ጋር የተያያዘ ነው። የተፈጥሮ ህግ ራሱን የፈጠረ ነው ወይስ ፈጣሪ ያለው? በተለይ በዚህ ዘመን በሁሉ ያልተረዳነው ሳይንስ አለ። ሳይንስን የሚረዱ ሰዎች አሉ፣ ምንም ይሄ ጥርጥር የሌለው ነው። ግን አብዛኛዎቻችን ሳይንስን አይደለም የምንረዳው። እጃችን ላይ ያለውን ቴክኖሎጂ ይዘን የቴክኖሎጂ ውጤት ይዘን ከዚያ ተነስተን የምንለው ዝም ብሎ መቀባሽ። በዓለም ላይ ትልቅ ኃጢአቶች የተፈጸሙት በመቅናት ለእግዚአብሔር በመቅናት ስም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ጉባኤ የታደማችሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን የሚለውን የሉቃስ ወንጌል ምዕራፍ 18 ቁጥር 8 ላይ ያለውን ኃይለ ቃል መነሻ አድርገን እንማማራለን። እግዚአብሔር አምላካችን ለሁላችን ምስጢሩን ይግለጥልን። የኛ ዘመን ብቻ ሳይሆን በተለያዩ ዘመናት የነበሩ የሰው ልጆች ተደጋግመው የሚፈተኑበት ነገር ከእምነት ጋር የተያያዘ ነው። ምናልባት አሁን እኛ እዚህ የተሰበሰብነው ኦርቶዶክሳውያን ስለሆን እምነት እንዳለን እናውቃለን። ብዙዎቻችን የሚመስለን ብዙ ሰው በዚህ ዘመን መሰረታዊ ችግር ምንድን ነው ተብሎ ቢጠየቅ መሰረታዊ ችግር የሚመስለን የምግባር ችግር እንደሆነ ብዙ ሰዎች ይናገራሉ። እና እንደተባለውም በዚህ ዘመን ከፍ ያለ የምግባር ችግር ያለ መሆኑ የታወቀ ነው። የሰው ምግባሩ ወድቋል ማለት ይቻላል። በተለይ በዚህ ዘመን በእኛ ሀገር ሁሉንም ሰው ባይሆን ብዙ ሰው በክፋት የተራቀቀበት ዓለም በክፋት የተራቀቀበት አንዱ ሌላውን ለማጥፋት አንዱ ሀገር ሌላውን ሀገር አንዱ መሪ ሌላውን መሪ እንዲህ እርስ በርስም በግለሰብ ደረጃ ከፍ ያለ ክፋት ያለበት ዘመን ነው። ምግባር ታጥቦ የተወገደበት የሚመስልበት ዘመን ነው። እግዚአብሔር ከነዚህ ያለው ውድቀት በቸርነቱ ይታደገን። ግን እውነቱን ለመናገር ይህ ሁሉ የምግባር ድክመት የመጣው ከእምነት ማጣት የተነሳ ነው። እንደሚመስለን ከፍተኛው ችግር የምግባር ችግር ብቻ አይደለም። እንዲያውም ምናልባትም የመጀመሪያውና ከፍተኛው ችግር የእምነት ችግር ነው። ክርስቲያኖች ሰው እምነት ካለው እንደዚህ አይሆንም። እምነት በሚኖርበት ጊዜ ምግባር እንደዚህ ክፉ አይሆንም። ሰው ወደ ክፋት አይሄድም፣ ወደ ጭካኔ አይሄድም፣ ወደ ጉስቁልና ወደ ርኩሰት አይሄድም።
አብዛኛዎቹ የምግባር ችግሮች ከእምነት ችግርም የሚመነጩ ናቸው። ወይም ሰው በእምነት በሚወድቅበት ጊዜ ነው እንደዚህ ያለ የምግባር ከፍተኛ የሆነ ውድቀት የሚያጋጥመው እና ይሄ እንደ ምልክት ልንወስደው እንችላለን። እንደ ምልክት የምን ምልክት? የእምነት ማጣት ምልክት፣ የእምነት መጉደል ምልክት፣ የሞተ እምነት ምልክት አድርገን ልንወስደው እንችላለን። ይህንን መጽሐፍ ቅዱስን መነሻ አድርገን ልናየው እንችላለን። የዛሬ የተነበበልን ወንጌል የተሰበከልን ምስባክ ሁሉ የሚያስረዱት የሚወቅሱትም ይህን ማዕከል አድርገው ስለሆነ በዚህ ጉዳይ ላይ ነው የምንማማረው። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጽልን። ክርስቲያኖች አሁን እኛ ስለዚህ ሲነሳ ምናልባት በሕሊናችን ውስጥ እንደው ይህስ እኛን አይመለከተንም የሚል ስሜት ሊመጣብን ይችላል። በእውነቱ ይሄ አይደለም የኔ ችግር፣ ይሄ ችግርስ ሌላ ነው የሚል ስሜት ያለው ሰው ሊኖር ይችላል። ራሱ እንዲህ የሚል ስሜት ካለው እንዲህ የሚል ስሜት ያለው ሰው ከባድ ፈተና ውስጥ እንዳለ ይወቅ። በእውነቱ አንደኛ ራሱ እንደዚህ አይነት የሚለው ስሜት የትዕቢት መንፈስ ነው። እኔ እምነቴ ፍጹም ነው፣ ትክክል ነው፣ ችግርም የለብኝም የሚለው መንፈሱ ራሱ ይሄ ችግር የኔ ችግር አይደለም የሚለው መንፈሱ አስተሳሰቡ ራሱ የትዕቢት መንፈስ ነው እና አንዳንድ ጊዜ ደግሞ ከልባችንም አይ እኔ ያለ ትዕቢት የእውነት ችግር የለብኝም የሚል ደግሞ ሐሳብ ሊመጣብን ይችላል። አንዳንድ ጊዜ ስሜታችን እንደዚያ ሊለን ይችላል። አሁን ቅዱስ ጴጥሮስን እናስታውሰው። ታስታውሳላችሁ፣ ጌታ ዛሬ የሰው ልጅ ስለእናንተ ተላልፎ ይሰጣል፣ እረኛውን እመታለሁ በጎቹ የሚለው ትንቢት ይፈጸም ዘንድ እንደዚህ ይደረጋል፣ እናንተ ሁላችሁ ትክዱኛላችሁ ሲባል ቅዱስ ጴጥሮስ ያለውን ታስታውሳላችሁ አይደለም? ሌሎቹ ሁሉ ቢክዱ እኔ ምን አላደርግም አለ። ውስጡ የሚነግረው እንደዛ ነው። ስሜቱ የሚነግረው ከጌታ ጋር እየዋለ እያደረ እየወጣ እየገባ ትምህርት ታምራት ሳይከፈልበት እስከ ደብረ ታቦር ተራራ ወጥቶ ምስጢረ መለኮትን አይቶ ወጥቶ አጋንንትን አውጥቶ አስተምሮ በዚያ ደረጃ ላይ ደርሶ እምነቱ ፍጹም እንደሆነ ያምን ነበረ። ክርስቲያኖች ግን ስሜቱ ሲናገረው ተመልከቱ። ሌሎች ሁሉ ቢክዱ ነው ያለው እና በዚህ የቅዱስ ጴጥሮስ ንግግር ውስጥ ራሱ ንግግሩ ራሱ ድክመቱንም ያሳያል። በዚያ ወቅት የነበረውን ድክመት አንደኛ ስለ ሌሎቹ ምን ያውቃል ቅዱስ ጴጥሮስ? የሚያውቀው ነገር አለ? አንዳንድ ጊዜ ይመስለናል ስለ ሌሎች ሰዎች ቅዱስ ጴጥሮስ ክፋት የሌለው ሰው ነው፣ ንጹሕ ነው፣ ገር ነው፣ ይወደዋል፣ ጌታውን እንደሚወደውም ያውቃል። ግን ተመልከቱ ስለ ሌሎቹ ሰዎች የምናውቀው ነገር የለም። በዚያ ደረጃ እንኳን ብንደርስ በእውነቱ ክርስቲያኖች እና አልክድህም አለ ጌታ። ግን ዶሮ ሳይጮህ ስንት ጊዜ ትክደኛለህ አለ? መልሱ እስኪ ስንት ጊዜ? 3 ጊዜ ካደ። ቅዱስ ጴጥሮስ ጌታችን አልክድህም ሲለው ውስጡ የሚነግረው ስሜቱን የሚሰማው በፍጹም ማንም ቢክድ እሱ የማይክድ የእምነት ችግር የሌለበት መስሎ ይሰማው ነበር። ግን ጌታ እንዳለው ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው ሌሎች ሁሉ ቢክዱ ካላቸው ውስጥ ቅዱስ ዮሐንስ ሳይክድ እስከ መጨረሻው ሲገኝ እኔ ግን ብቻዬን አልክድህም ያለው ቅዱስ ጴጥሮስ ግን 3 ጊዜ ካደ። በእውነቱ እንደዚህ ከመሆን አምላካችን እግዚአብሔር ይጠብቃል። ይህን ያነሳሁት ለምንድን ነው? ስሜታችን የሚነግረን እውነት ላይሆን ይችላል ክርስቲያኖች እና ችግራችን ላይመስለን ይችላል። ብዙዎቻችን አሁንም የእምነት ችግርስ የለብኝም እንላለን። ብዙዎቻችን ሊመስለን ይችላል ክርስቲያኖች። እውነታው ግን እንደዛ አይደለም። እውነት ለመናገር እንደ ቅዱስ ጴጥሮስ በዚያች ቅጽበት ተፈትኖ አለማመን እንደተገኘበት ወይ ፍርሃት እንደነበረበት ድንጋጼ እንዳስቸገረው ሳይታወቀው ተንሸራቶ እንደካደው እንደዚያ የተገለጸበት ሁኔታ ለሌሎቹ በሚገለጽ መንገድ የኛ አይታይብን እንጂ እውነት ለመናገር አማናዊ ወንጌል ላይ ተጽፎ እንደምናገኘው ከኛ መካከል ስንቶቻችን ተገቢው እምነት እንዳለን እግዚአብሔር ይወቅ። በእርግጠኝነት ግን መናገር የሚቻለው በወንጌል እንደተጻፈው በእውነት የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝን ይሆንን ተብሎ የተጻፈው ለከንቱ አይደለም።
ይህን የተናገረው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ። ክርስቲያኖች አስተውሉ። ትልቁና የዚህ ዘመን መሰረታዊ ችግራችን እምነት ነው ክርስቲያኖች። ታዲያ እኛ ያለን እምነት ምን አይነት እምነት ነው የሚለው ልናየው እንችላለን። እንግዲህ የቅዱስ ጴጥሮስን ስንመለከተው ቅድም እንዳልኩት አለ የሆነ በራስ የመተማመን ስሜት እኔ እንደዚህ አይደለም፣ እንደዚህ ሊሆን አልችልም፣ ይሄማ ችግር የለብኝም እንላለን። ግን በራሳችን መተማመን ራሱ ክህደት ነው። ሰው መታመን ያለበት የሚመካ ከሆነ በማን ይመካል የተባለ ቅዱስ ጴጥሮስ በኋላ በማን ነው የተመካው? በእግዚአብሔር። ትወደኛለህን ሲባል እንደወደህ አንተ መጀመሪያ ሌሎች ሁሉ ቢክዱ ነው ያለው። አሁን ግን አንተ ብሎ እምነቱን እውቀቱንም ወደ ክርስቶስ ነው የወሰደው። ስለ ራሱ ያለውን እውቀት እንኳን ካደው እና በራስ የመተማመን ስሜት በእግዚአብሔር ላይ ያለመደገፍ ምልክት ነው በራሱ ክርስቲያኖች። እና በትህትና መደገፋችንን ልቡናችን ማሳረፍ ያለብን ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ ነው። በሱ ለመደገፍ ያብቃን ክርስቲያኖች። አንዳንድ ጊዜ ደግሞ እንደ ቅዱስ ጴጥሮስ ተጠራጣሪ እንደ ቅዱስ ቶማስ ተጠራጣሪዎች ልንሆን እንችላለን። የቀደመ ሕይወት ታሪክ አለው። ቅዱስ ቶማስ የክርስቶስ ትንሣኤን ባለማመን በመጠራጠር እናውቀዋለን። ጣቶችን የተወጋ ጎኑ ችንካሩ ላይ አስገብቼ ካላየው አላምንም ብሎ ተጠራጥሯል። እናምናለን፣ የክርስቶስ ተከታይ ነው፣ ከደቀ መዛሙርት አንዱ ነው። ትምህርትና ታምራት ሳይከፈልባቸው ከሚኖሩት ውስጥ ነው። ግን መጠራጠር ላይ ለቀን ይችላል። ደግሞ የሚገርማችሁ ያ መጠራጠር እውቀት በደንብ አጥርቶ የማየት ነው እንጂ የሚመስለን መጠራጠር ላይ መስለን ይችላል። እንዲሁም በአሁኑ ዘመን አጥርቶ የማየት ሁሉ ሊመስለን ይችላል። በእንግሊዝኛ እንደምንለው ሊሆን ክሪቲካል የመሆን ሊመስለን ይችላል። ግን የዓለማመን ምልክቶች ናቸው። የዓለማመን ግን እና በምንጠብቀው መንገድ አይደለም የእኛ ዘመን እምነት። እውነት ለመናገር ወንጌልን ስናየው ግን የሐዋርያት የየዋሆቹን በብዛት በተደጋጋሚ ስንመለከተው አንዳንድ ጥቅሶችን ተደጋጋሚ ላንበብላችሁና ምናልባትም የብዙዎቻችን ሊይዝ ይችላል፣ ቢያንስ ከፊሉን ሊይዝ ይችላል ብዬ ገምታለሁ። ምን አይነት እምነት ነው የነበራቸው? ጌታ እያስተማራቸው ሁሉ ነገር እየተደረገ ተደጋግሞ የገጠማቸውን ነገር እስኪ እንመል። የኢየሱስ ክርስቶስ ደቀ መዛሙርት ሆነው እነዚያን ሁሉ ተአምራት ባይናቸው እያዩ እነሱ ራሳቸው ተአምራት ለማድረግ በልተው ግን የማይለቃቸው አንድ ድክመት ነበረ። እስኪ እነዚህን ጥቅሶች እናያቸው። ለምሳሌ ማቴዎስ ወንጌል ምዕራፍ 17 ላይ ቁጥር 19 ስታነቡ 19 እና 20 ላይ ታምራትን ለማድረግ ከበቁ በኋላ አጋንንትን እያወጡ ከቆዩ በኋላ አንድ አጋንንት ግን አስቸገራቸው እና እንዲህ አሉት ይላል። ከዚህ በኋላ ደቀ መዛሙርቱ ብቻቸው ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልነው ስለምን ነው አሉት ይላል። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚህ አለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም አላቸው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ተመልከቱ፣ አጋንንትን እስከ ማውጣት የደረሱ ሰዎች እምነት ማነስ አለባችሁ ከተባለ የእኛን የእምነት ማነስ መገመት እንችላለን? አንችልም? አጋንንትን ለማውጣት የበቁ ከዚህን ኢየሱስ ክርስቶስ ጋር ከዋለበት እየዋሉ ካደረበት የሚያድሩ እነዚያ በንጽህና ይከተሉት የነበሩት በአፈ እግዚእነ ይማሩ የነበሩት የእምነት ማነስ ከነበረባቸው ከኛ መካከል የእምነት ማነስ የማይገኝበት ምን አይነት ሰው ሊሆን ይችላል? ይኖራሉ፣ በእምነት ፍጹማን ይኖራሉ፣ የሉም ልንል አንችልም። አብዛኛዎቻችን ግን የዚህ ሰለባ ተጠቂዎች ነን። ስለዚህ ተመልከቱ፣ የእምነት ችግር የለብኝም የምን ሰው ትዕቢተኛ ነው የምንለው ለዚህ ነው። ምክንያቱም ከሐዋርያት አይበልጥም። ከነዚህ ሰዎች ሊበልጥ አይችልም፣ ሊሻል አይችልም። ይመስለናል፣ ስሜታችንን ስናዳምጠው ይመስለናል እንጂ እንደሚመስለን እንደሚሰማን በራሳችን እንዳለን መተማመን አማኞች አይደለንም ክርስቲያኖች። በእውነቱ ከእንዲህ ያለው ነገር እንድንወጣ አምላካችን እግዚአብሔር ይርዳን። ጥቂት ጥቅሶችንም ማንበብ እፈልጋለሁ። ለምሳሌ በዚህ ዘመን ጭንቀት በጣም የበዛበት ዘመን ነው። ለምንድን ነው የምንጨነቀው? ብዙ ሰው ለምንድን ነው የሚጨነቀው? ነገ ያስፈራናል አያስፈራንም? ያስፈራናል አይደለም እንዴ?
ነገ ያስፈራናል፣ ወጥቶ መግባት ያስፈራናል፣ የሰላሙ ጉዳይ ግን ከዚያ በላይ የመኖር ጉዳይ ብዙዎቻችን ያስጨንቀናል። ብዙ ነገሮች ያስጨንቁናል። ከጤና ጋር በተያያዘ ከኑሮ ጋር በተያያዘ ከትዳር ጋር ከስራ ጋር ከብዙ ነገር ጋር የምንጨነቅባቸው ነገሮች አሉ። ግን ደግሞ ችግሮቻችን የሚመነጩት ደግሞ አሁንም ተመልከቱ ክርስቲያኖች ከውጫዊ ጉዳዮች ብቻ አይደለም። በመሰረቱ ከኛ ውስጥ ነው። መሰረታዊ መፍትሄ ያለው እኛ ውስጥ ነው። ክርስቲያኖች የእኛን ውስጥ እያስተካከል ነው እየሰራ ነው ከእንዲህ ይፈታል። ለዚህ ነው ጌታ የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ጀምሮ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም በጎተራም አይከቱም፣ የሰማይ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰሎሞንስ እንኳ በክብሩ ሁሉ ከእነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እናንተ እምነት የጎደላችሁ ይላል። ምን የጎደላችሁ? ስለዚህ መሰረታዊ ችግሩ ምንድነው ማለት ነው? አስተውሉ። ጌታ እምነት የላችሁም አላላቸውም ደቀ መዛሙርቱን። አሁንም እምነት ስለሌላችሁ አላለም። እምነት ስለሚያንሳችሁ አላቸው ደቀ መዛሙርቱን። አሁንም ሲያስተምር ህዝቡን ደግሞ ምን ስለሚጎድላችሁ አላቸው? እምነት ስለሚጎድላችሁ። ክርስቲያኖች እነዚህን ቃላት በደንብ እንድታስተውሏቸው እፈልጋለሁ። አሁንም ያኛ ዘመን ያለው የእምነት መጉደል ነው። የምን መጉደል አልኳችሁ? እናምናለን፣ በመሰረታዊ ነገር እኮ እናምናለን፣ በእግዚአብሔር እናምናለን። ሰው በመሆኑ በመነሳቱ በተሰቅሎ በሞቱ በማዳኑ በመነሳቱ በማረጉ በዳግመኛ ምጽአቱ እናምናለን። በንጽሕት ቅድስት ድንግል ማርያም ምልጃ እናምናለን። በቅዱሳን ተራዳኢነት በመሰረታዊ ነገር ግን በተግባራዊ ህይወታችን ውስጥ ከፍተኛ የሆነ የእምነት መጉደል። እዚህ ሐኪሞች አንዳንድ እየደከመው ልቡ እየከዳ ያለውን ሰው ይመረምሩና የደም ማነስ አለብህ፣ አሁን ደግሞ የዚህ የቫይታሚን ዲ እጥረት አለብህ እንደዚህ ይላሉ። አይደለም እንዴ? ሰውየው እኮ አለ ይኖራል፣ ግን በውስጡ የሚጎለው ነገር አለ። አሁን እኛ እንደዚያ ሲን መሳን መድከም፣ ልክ እንደ ልብ መድከም እንደዚህ ጉልበታችን ፍርክርክ እንደሚለው እንደዚያ እንደምንልፈሰፈሰው በእምነትም እንደዚያ ነን። በነገራችን ጸንቶ መራመድ አሁን የቫይታሚን ዲ እጥረት የአጥንት ጥንካሬ ያለበት ሰው ችግር ያለበት ሰው ደረጃ መውጣት እንደሚቸግረው እኛም በእምነት አንዲት ነገር መውጣት ያቅተናል። ድክም ነው ይሳነናል። የሚያልፍ አይመስለንም። ነገር ስናስበው ጭንቅ ነው የሚለን። ሌላ ይህ የእምነት መጉደል ችግር ነው። ክርስቲያኖች እምነታችን ሙሉ ቢሆን በሙሴ ዘመን እንደወረደው መና ከሰማይ ይወርዳል ውሃ ከዓለት ይፈልቃል ማለት አይደለም። ክርስቲያኖች አሁን ችግሩ ከሚጎዳን በላይ እምነት ማጣቱ የጎዳን ይበልጣል። ጭንቀቱን የሚያመጣው ያ ስለሆነ ክርስቲያኖች እግዚአብሔር በቸርነቱ ለሁላችን ማስተዋሉን ያደለን እና ክርስቲያኖች በደንብ በዚህ ዘመን እንድንጠቀም ከፈለግ መሰረታዊ ችግሮቻችንን እየፈለግን ልክ አንድ ሰው በሽታው አልታወቅለት ያለ ሰው በሽታው እስከሚታወቅለት ድረስ ይደክማል። ሐኪሞቹም አገላብጠው ይመረምሩታል። ልክ እንደዚያ በነፍስም መሰረታዊ ችግራችን ማግኘት አለብን። መሰረታዊ የእያንዳንዳችን በውስጣችን ወለተ ማርያም፣ ገብረ ማርያም፣ ኃይለ ጊዮርጊስ፣ ገብረ ጊዮርጊስ እያንዳንዳችን ወንዶቹም ሴቶቹም ትልልቆቹም ትንንሾቹም መሰረታዊ ችግራችን ምንድን ነው? ክርስቲያኖች አስተውሉ። መሰረታዊ ችግር ከእምነት ጋር የተያያዘው ነው። ከእምነት ጋር ሲባል ሌላ ሃይማኖት ውስጥ መግባት ማለት አይደለም። ክርስቲያኖች ሌላ አይደለም። ወደ ሌላ እምነት ማድላት ማለት አይደለም። እዚሁ ባለንበት ሃይማኖት ውስጥ የእምነት ጉድለት ሕጸጽ ነው የተገኘብን። መጉደል ማነስ ውህደ ሃይማኖት የሃይማኖት መጉደል ወውህደ ዳዊት እንደሚለው ሃይማኖትን የጓለማያው መተማመን ማመን በሰው ልጆች ጎሏል ይላል። መጉደል ጌታም እናንተ እምነት የጎደላችሁ ነው ያላቸው። ወንጌል በእውነቱ ለሁላችን የተነገረ ቃል ነው። እስከ ዕለተ ምጽአት ስላለ ነው። የአብዛኛዎቻችን ችግር ከራሱ ከጌታም ጋር ሆነን የእምነት መጉደል ነው። አምላካችን እግዚአብሔር
ይህንን የእምነት መጉደል ያስወግድልን። ቅዱስ ጴጥሮስ መቼም ደጋግሞ ማንሳት አስፈላጊ ነው። እንደምታስታውሱት የማቴዎስ ወንጌል ምዕራፍ 14 ላይ እንደተጻፈው ጌታችን አምላክነቱን ሲገልጽ እነሱ በታንኳ ሲራመዱ ጌታ እንዲሁ በባህር ላይ እየተራመደ ሲመጣ ሌሎቹ ታወቁ። በኋላ ጌታ መሆኑን አወቁት። ጌታ መሆኑን ሲያውቁ ቅዱስ ጴጥሮስ እንዲህ አለ፣ ጌታ ሆይ እኔም እንዳንተ በባህሩ ላይ እየተራመድኩ እንድመጣ እዘዝ አለው እና አለው። ቅዱስ ጴጥሮስ በባህሩ ላይ መራመድ ጀመረ። እየተራመደ ግን ሐሳብ መጣበት። ሐሳብ ሲመጣበት ወደ ባህር ውስጥ መስጠም ጀመረ። መስጠም ሲጀምር ጌታ ሆይ አድነኝ አለ። ጌታ ምንድን ነው ያለው? ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርህ አለው ይላል። ምን የጎደለህ አለው? መልሱ እስኪ ተናገሩ። ምን የጎደለህ? እዩ በባህር ላይ መራመድ ከጀመረ በኋላ እንኳን ይጎላል። ክርስቲያኖች ተአምራት እየተፈጸመልን እንጠራጠራለን። በዚያው ቅጽበት እንደ ምን አይነት ደካማ ባህሪ ነው ያለን? በእውነቱ ምን አይነት ፈተና ውስጥ ነው ያለነው ክርስቲያኖች? ይህን ደጋግሞ ጌታ ተናግሮታል። እምነት የጎደላችሁ ስለምን እምነት ጎደላችሁ? እምነት ለምን ይጎላችኋል? ክርስቲያኖች መሰረታዊ የዚህ ዘመን ችግርም የእምነት መጉደል ነው። የእምነት አለመኖር አይደለም፣ ጨርሶ አለማመን አይደለም፣ ፈጽሞ መካድም አይደለም። እናምናለን፣ እንሰማለን፣ እንከተላለን፣ በዚያው ቅጽበት እንጠራጠራለን። ሙሉና ፍጹም እምነት የለንም። ስለዚህ ሙሉ እምነት እንዲኖረን አምላካችን እግዚአብሔር ይርዳን። አንዳንድ ጊዜ ደግሞ በእውቀታችን ምክንያት ጥርጥር የሚገባን ሰዎች አለን። ልክ ዘካርያስ እንደገጠመው ዘካርያስ መልአኩ ገብርኤል ሲያበስረው ሚስቱ ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ፣ በመወለዱም ብዙዎች ደስ ይላቸዋል እያለ ሲናገረው እንዲህ አለ፣ እኔም ሚስቴም አርጅተናል እና ይሄ እንዴት ይሆናል ብሎ ተከራከረው። ዘካርያስ ፍጹም ጻድቅ የሆነ ሊቀ ካህናት ነው። እምነቱም ንጹሕ ነው፣ ምግባሩም ንጹሕ ነው፣ የተመሰገነ የተመረጠ ነው። ዮሐንስ መጥምቅን ያህል ነቢይ ለመውለድም የተመረጠና የበቃ ነው። ይህም ሆኖ ግን እውቀቱ አስቸገረችው። ምን አይነት እውቀቱ? ሰው ካረጀ ካፈጀ በኋላ ወንዱ ዘር ከመተረ ሴቷ ደም ከቆረጠች በኋላ ሊጸንሱና ሊወልዱ አይችልም። ምክንያቱም ሙቀት ልምላሜ ተለይቶታል፣ ሰውነቱን ያውቀዋል። እና ከዚህ ዘካርያስ የተጠራጠረው ክርስቲያኖች አንዳንድ ጊዜ የምናውቀው እውቀት ትክክል ሊሆን ይችላል። እምነት ማለት ግን ከምናውቀው እውቀት ሁሉ መሻገር ነው። ሰው ካረጀ ካፈጀ በኋላ አይጸንስም የሚለው እውቀት እኮ ትክክል ነው። ያ እውቀት ምንም ችግር የለበትም። ያ የተፈጥሮ ሕግ ነው። እምነት ግን የተፈጥሮ ሕግን ይሻገራል። ጥያቄ ልጠይቃችሁ፣ የተፈጥሮ ሕግ ራሱን የፈጠረ ነው ወይስ ፈጣሪ ያለው? እየሰማችሁ ነው? አሁን ለምሳሌ በዚህ ዘመን ሳይንቲስቶች አሉ እና ይሄ ጂኦሎጂካል ታይም አለ። ከዚህ ጋር ተገናኝቶ ብዙ ሳይንስ የሚማሩ ሰዎች ፈተና ይገጥማቸዋል እውነት ለመናገር። ምክንያቱም አሁን በዚህ በእኛ በአፋር በኤርታሌ እንደምናየው አንድ ውቅያኖስ ወይም ሐይቅ ወይም ባህር እንዴት እንደሚፈጠር ምን ያህል ሚሊዮን አፈንጅ ይፈጅበታል የሚለው በሚሊዮን ዓመት በመኖር የተረጋገጠ ባይሆንም ይሄ ካርቦን ዴቲንግ ምናምን የመሳሰለው እውቀት ይመጣና ሰዎች በዚያ መሰረት ያ እውቀታቸው ትክክል እንኳን ከሆነ ሁሉ በሳይንስ የተገኘው እውነት ነው ማለት አይደለም። በየጊዜው መሻሻልና እድገት አለው። የሆነ ሆኖ ግን ሁሉ እንደዛ አይደለም። ትክክል እንኳን ቢሆን ያ እውቀት ማለት ነው ብዙ ጊዜ ሰዎች የሚረሱት ክርስቲያኖች ሆነው የሚረሱት ይሄ እንዲሆን ለምሳሌ አንድ እንደዚህ አይነት ነገር ለመፈጠር ይህን ያህል ሚሊዮን ዓመት ይፈጅበታል አንድ መላምት ነው፣ አንድ አስተሳሰብ ነው። ለዚያ መነሻ የሆኑ እውነት የሳይንስ ግኝቶች አሉ። ግን ተመልከቱ፣ ሃይማኖት እነዚህን ይሻገራል ሲባል እነዚህ እንዲሆኑ ያደረጋቸው እግዚአብሔር ነው ብሎ ማመን ነው እንጂ መካድ ማለት አይደለም። ለምሳሌ አዳምን ሲፈጥረው የስንት ዓመት ሰው አድርጎ ነው የፈጠረው? የ30 አይደለም እንዴ? ሲፈጥረው የ30 ዓመት ጎልማሳ አድርጎ ፈጠረው ማለት አዳምን ለመፍጠር 30 ዓመት ፈጅቶበታል ማለት ነው። ይሁላችሁ መፍጠርና ከተፈጠረ በኋላ የሚኖረው የተፈጥሮ ሕግ ሁለቱ የተለያዩ ናቸው። ፍጥረት በቅጽበት ላይ የተፈጠረው ክርስቲያኖች ይህ መጠራጠር የለባቸው። ከተፈጠረ በኋላ የሚኖርበት የህይወት ለውጥ ደግሞ በፈጣሪ የተሰራ ነው። የተፈጥሮ ሕግን የሰራው ራሱ ፈጣሪ ነው። ራሳቸው አይደሉም። አሁን እነዚህ የምናውቃቸው ኬሚካሎች የሚዋሃዱት ራሳቸው መርጠው አይደለም። ሶዲየምና ክሎሪን ተስማምተው ጨውን እንፍጠር ብለው በስምምነት የፈጠሩት ነገር አይደለም።
ወይም ሃይድሮጅንና ኦክሲጅን ተስማምተው አይደለም አሁን የተፈጠሩት። ይህ እንዲሆን ያደረገው ፈጣሪ ብቻ ነው። ስለዚህ ዘካርያስ የቸገረው የተፈጥሮ ሕግን ተሻግሮ ማመን ነበር የቸገረው። እንደዚህ አይነት አንዳንድ ጊዜ ዕውቀት ምንላቸው ነገሮች ዕውቀቶቹ ስህተት ሳይሆኑ ችግር ሳይኖርባቸው፣ እምነት ማለት ግን ፈጣሪ ያንን ሰው ሲያረጅ እንዳይወልድ ያደረገውን ሰው ካረጀ በኋላ እንዲወልድ ማድረግ ይችላል አይችልም? ይችላል። መጀመሪያም እንዳይወልድ ያደረገው እሱ ነው። መጀመሪያም ሰው በዚህ እድሜው እንዲሆን ያደረገው እኮ እግዚአብሔር። ያን መለወጥ የሚችለው ፈጣሪ ብቻ ነው። ስለዚህ ክርስቲያኖች በእውቀት ምክንያት ከሚመጣ ጥርጥር እንድንድን አምላካችን እግዚአብሔር ይርዳል። በተለይ በዚህ ዘመን በውል ያልተረዳነው ሳይንስ አለ። ሳይንስን የሚረዱ ሰዎች አሉ፣ ምንም ይሄ ጥርጥር የሌለው ነው። ግን አብዛኛዎቻችን ሳይንስን አይደለም የምንረዳው። እጃችን ላይ ያለውን ቴክኖሎጂ ይዘን የቴክኖሎጂ ውጤት ይዘን ከዚያ ተነስተን የምንለው ዝም ብሎ መቀባሸር አለ። ወይ ሳይንስ እኮ ያልሰራው የለም እንደዚህ እኮ። ሳይንስ ራሱ አካል ያለው አካል ነው የሚመስለው። ሳይንስ እኮ የተደራጀ ሰዎች አስተሳሰብ ነው፣ ግለሰብ እኮ አይደለም። በብዙ ዘመን የመጣ የሰዎች ልምድ ማለት የተጠራቀመ ሲስተማቲክ ስልት ያለው በሙከራ በምን እኮ በጣም ሰው በራሱ ጥረት የደረሰበት ዕውቀት ማለት የሚያስመሰግን ቢሆንም ያም ራሱን ትሎ የሚያስመሰግን ቢሆንም አንደኛ ሁሌ ትክክል እንዳልሆነ እነሱ ራሱ እና ሳይንስ እንደ ፈጣሪ ራሱ የሚያነጻጽር ሰዋል። ከነዚህ አይነት አስተሳሰብ አምላካችን እግዚአብሔር እንድንወጣ ይርዳን። ሁሉም በአግባቡ ልንጠቀምበት እንችላለን። ክርስቲያኖች የተደራጀ ሳይንሳዊ ዕውቀት ሁሉ ስህተት ነው የሚል የሃይማኖት ትምህርት የለም። የማወቁ ሰው በሃይማኖት አያውቅም ማለት በተፈጥሮ መንገድ አያውቅም ማለት አይደለም። ግን በዚህ የሚያውቀው ሁሌ ትክክልና እንከን አልባ ደግሞ አይደለም። ያም ቢሆን ግን ያን የተፈጥሮ ሂደት ዲስከቨር የሚያደርገው የተፈጥሮ ሕግ ፈጣሪ ስለሰራው ያን ተከትለው ብቻ ነው ሰዎች ነው። ይህ እንግዲህ በመጠራጠር ምክንያት በእውቀት ምክንያት የሚመጣው የእምነት መጉደልና የእምነት መጠራጠር ነው። አምላካችን እግዚአብሔር ከዚህ ያድነን። እግዚአብሔር ለምስክር የዘካርያስን ታሪክ አስቀምጦልናል። ምስክር ነው በእውነት እንደሱ ያለ ጻድቅ አገልጋይ ካህን ዕጣኑ የሚያደርግለት መስዋዕቱ የሚሰምርለት ንጹህ ካህን አልነበረም። ግን ሰው ነውና በእውቀት በሆነች እውቀት ምክንያት ጥርጥር ገጥሞታል። እኛ ከነዚህ የበለጥንና የተሻለ ልንሆን አንችልምና ክርስቲያኖች ራስን መመርመር በጣም አስፈላጊ ነው። አምላካችን እግዚአብሔር ይርዳን። የመጨረሻው ምናልባት የኛ ዘመን ዛሬ ከተነበበው ወንጌል ጋር ሊሄደው የሚችለው ግን የፈሪሳውያን እምነት የሞተ እምነት የሚባለው ነው። የምን እምነት አልኳችሁ? ጌታ ሐዋርያትን እምነተ ጎደሎዎች ነው ያላቸው። እምነት ማነስ አለባችሁ፣ እምነታችሁ ጎደሎ ነው ያላቸው እንጂ እምነታችሁ የሞተ ነው አላላቸው። የአጋንንትና የፈሪሳውያን ግን የሞተ እምነት ነው። በእውነቱ ግን ፈሪሳውያን ስለ ራሳቸው የነበራቸውን ስሜት ታውቃላችሁ። ዛሬ በተነበበው ወንጌል ላይ ከተወለደ ከእናቱ ማፀን ሲወጣ ጀምሮ አይነ ስውር የነበረውን ሰው ጌታ አድኖት መጀመሪያ ወደ አይምሯቸው የመጣው ከተወለደ ጀምሮ እውር የሆነ ሰው ስለመዳኑ ልቡናቸው ትንሽ ደቂቃ ትንሽ ሰከንድ ሰጥቶ ለማድነቅ አልታደሉም። ከዚያ ይልቅ እንዴት በሰንበት ይፈውሳል የሚለው ነበር። እግዚአብሔር ከእንዲህ አይነት በሽታ በቸርነቱ ይፈውሰን። ትንሽ መልእክቶችን ከዚህ ጋር አገናኝቼ አስተላልፌ ትምህርቴን አጠናቀቃለሁ። ክርስቲያኖች በእውነት የፈሪሳውያን እምነት ከስራ የተለየ ተግባር የሌለው እምነት እንደ ርዕዮተ ዓለም እንደ ቲዮሪ እንደዚህ ዝም ብለን የምናነበንበው እና በተግባር በሕይወታችን ምንም አይነት የአምልኮ ግንኙነት ከእግዚአብሔር ጋር እውነተኛ የአምልኮ ግንኙነት የሌለው ሰው እምነቱ የሞተ እምነት ነው። ከእንደዚህ ያለ የሞተ እምነት እንደ በእውነት ባለቤት ከመሆኑ እግዚአብሔር በቸርነቱ ይጠብቀን። ምልክቶቹ ምን ናቸው? ላይመስለን ይችላል፣ ሊያለብን ላይመስለን ይችላል። ግን ጥቂት ነጥቦችን አንስቼ ማሳየት ፈልጋለሁ። በእውነቱ እምነታቸው የሞተ ሰዎች ምልክታቸው ምንድን ነው ካላችሁ በጣም ጥቃቅን ስለሆኑ ነገሮች ነው የሚጨነቁት። እምነቱ የሞተ ሰው በጣም ጥቃቅን ስለሆነ ነገር ነው የሚጨነቀው። ጭንቀቱ ያ ነው። የፈሪሳውያንን ለምሳሌ እናንሳ። ፈሪሳውያን ጌታችን ባስተማረበት ዘመን ያነሷቸውን ጥያቄዎች በሙሉ እናያቸው። 38 ዓመት ታሞ የተነሳውን መጻጉዕን ሲያድነው፣ ይህን አይነ ስውሩንም ሲያድነው፣ ሌሎቹንም ነገሮች ተመልክተው የሚያነሱት በሰንበት ቀን ለምን መምህራችሁ እንዲህ ያደርጋል? 38 ዓመት አልጋ ላይ ወድቆ ተጣብቆ የነበረ ሰው ዳነ የሚለው በአእምሯቸው ፈጽሞ አይመጣም። የእግዚአብሔር ማዳን
የእግዚአብሔር ድንቅ ሥራ፣ የእግዚአብሔር መግቦት፣ የእግዚአብሔር ለፍጥረት ያለው ርኅራኄ ምን አይነት ስህተት ተፈጽሟል? ስህተት ፈላጊነት እና ትንንሽ ነገር፣ በጣም ትንንሽ ነገር። አሁን በእኛም ቤተክርስቲያን ብዙ እንደዚህ አይነት ጠባይ አለ። ቅዳሴ ጊዜ ለምሳሌ ቆመን ማስቀደስ ግዴታ ነው። እርግጥ ቆሞ ማስቀደስ አሁን ባህል የሆነው በሰንበት መስገድ ስለማይገባ ነው እንጂ ማንኛውም ጸሎት ተንበርክከን ነበር የሚደረገው። እየሰማችሁ ነው አይደል? ማንኛውም ጸሎት ምን ሆኖ ነበር የሚደረገው? ተንበርክከን። እስቲ ተባሉት፣ እስኪ ተናገሩ። ምን ሆኖ ነበር መጸለይ የሚገባል? ሰንበት ግን ሰንበት ስለሆነች መንበርከክ ስለሌለ መቆም ተጀመረ። አሁን ደግሞ እንዲያውም እንዲያማረ ወንበር መጣና መቀመጫ መጣ። አይደለም እንዴ? ነው አይደለም? አሁን ያማረ ወንበሮች አሉ። በመሃል አረፍ እያልን ነው። እስካሁን ድረስ ወንበር በቤተ መቅደሳቸው የማያስገቡ አብያተ ክርስቲያናት አሉ። እስካሁን በሰለጠነው ዓለም ለምሳሌ የሩሲያ ቤተክርስቲያን ቤተ መቅደስ ውስጥ ወንበር ዳር ላይ የተወሰኑ ለደካሞች ለበሽተኞች ይቀመጣል እንጂ በፍጹም ወንበር የሚባል ቤተ መቅደስ ውስጥ አይገባም። የለም፣ በህንዶችም የለም። ከኛ ከአብያተ ክርስቲያናት በህንድ ቤተክርስቲያንም ወንበር ቤተ መቅደስ ውስጥ አይገባም። በምንም መንገድ እንደዚህ ባዶ አዳራሽ ነው የሚሆነው። ወለል ያለ ቀጥ ብሎ ቆሞ ብቻ ነው። ትምህርት በሚሰጥበት ሰዓት እንኳን ተቀመጡ ሲባል መሬት ላይ ጥፍጥፍ ብለው ይቀመጣሉ እንጂ ቤተ መቅደስ ውስጥ ተመችቶት መቀመጥ የሚባል አያውቁትም። እንዲመቻ አይደለም ነው የሚለው። ዓላማው ተንበርክኮ እየሰገዱ ነበር የሚጸለይ። ሰንበት አሁን እኛ የምናስቀድሰው በሰንበት ስለሆነና ሰንበት መስገድ ስለተከለከለ ሁልጊዜም በዚያው ለምደን ቆመን ቀረን እንጂ መሰረታዊው ተንበርክኮ መጸለይ ነው። አሁን እሱን የሚያደርግ ሰው በግሉ በቤቱ በጸሎት ሊሆን ይችላል እንጂ በቤተ መቅደስ ብዙ የተለመደ አይደለም። ኦልሞስት ቀርቷል ማለት ይቻላል። እንግዲህ እግዚአብሔር ለሁላችን ማስተዋሉን ያደለን። ግን ዋና ያነሳሁት ለምንድን ነው? ይሄም ይሁን ምንም አይደለም። ግን የሆነ ሰው ተቀምጦ ብናይ ምን የምናደርገው እኛ ምን እናደርጋለን? እንዴ ተነስ እንላለን አንልም? እንላለን አንልም? እንደው መዓት ነገር ነው የምናደርገው። በነገራችን ላይ አንዱን ሰው አጠፋ ብለን ስናስብ የዚያን ሰው ጥፋት ለማረም 4-5 እጥፍ እናጠፋለን። እኛ እንደውም የባሰ ማለት ነው። እንናገራለን፣ እንቆጣለን። ምን አባህ ነው ምን አባሽ ነው ምናምን እንላለን። እና አንዱን አባት አንድ ገዳማዊ አባት እንዲህ ብለው ጠየቁት። በቅዳሴ ጊዜ የሚያንቀላፋ ሰው ባይ ልቀስቅሰው ወይስ ዝም ልበለው ብሎ ጠየቀው። ይህ አባት ምን አለው? እኔ በሆን ካጠገቡ ተቀምጬ ጭኔ ላይ አንተ ርሻ አስተኛዋለሁ አለው ይላል። ለምንድን ነው? አልተቸውም፣ አልፈርድበትም። ታሞ ሊሆን ይችላል እንደውም እረዳዋለሁ ማለቱ ነው እንጂ የተቀመጠ ሰው ምንም ችግር የለበትም የሚል ትምህርት እየተሰጠ አይደለም። እየሰማችሁ ነው አይደለም? ግን የተቸገረን ሰው አንዳንድ ሰው ምን እንደሚሆን ይህን ማነሳው ለምንድን ነው? እንደ ፈሪሳውያን ጥቃቅን ነገር እንዳትመለከቱ ነው ክርስቲያኖች። እንዲያውም አንድ አሁን የሩሲያ ኦርቶዶክስ ካህን በሚዲያ ያየሁትን ነው የምነግራችሁ። ደግሞ አንድ ፕሮቴስታንት ጋር ይከራከራል እና እያሳመነው ሄደና ኦርቶዶክስ ብመጣ አንድ ነገር ይቸግረኛል አለው። ምንድነው የሚቸግር አለው። 4 ሰዓት በሙሉ ቆሜ ማስቀደስ አልችልም። እኔ እንዴት 4 ሰዓት እቆማለሁ አለው። ይሄን ሲለው ምን አለው? ምንም ችግር የለም፣ ለአንተ ከኋላ መቀመጫዎች አሉ፣ እዛ ላይ እንድትቀመጥ እንፈቅድልሃለን አለው። እንዴ እኔ ስቀመጥ ሌሎቹ ለምን ተቀመጠ ቢሉኝስ አለው መልሶ። ክርክር ላይ ነው የሚባሉት እኮ። እያስቀደሱማ ያንተን መቀመጥ መነሳት የሚያዩ ከሆነ እያስቀደሱ አይደለም ማለት ነው አለው መልሶ። አያችሁ፣ እኛ ግን ስንት ሰው ነው የምናየው አይደለም ነው አይደለም? ምክንያቱም ውስጥ የለንም። ዝም ብለን ጥቃቅን፣ በዚህ ለምን ተወጣ፣ ለምን በዚህ ተገባ፣ ማን እንትን አለ ምናምን። የራሳችን ለምን አንጸድቅም? መጀመሪያ ክርስቲያኖች እስቲ የራሳችን ክርስቲያን ሁኑ። እስቲ መጀመሪያ እኛ በአግባቡ እናስቀድስ። ብናስቀድስ እኮ አንፈርድባቸውም ክርስቲያኖች፣ አንተቻቸውም ነበረ። እኔ ይገርመኛል። አንተን መቀመጥ የሚያዩ ከሆነ እያስቀደሱ አይደለም ማለት ነው። ማለት እኮ አያዩም፣ መቀመጥህን ጨርሶ አያዩም። ጉዳያቸው አይደለም። ጉዳያቸው ከክርስቶስ ጋር ነው። ጉዳያቸው ከቃለ እግዚአብሔር ጋር፣ ጉዳያቸው ከተመስጦ ከዜማው ጋር። ካንተ ማን ተቀመጠ፣ ማን ተነሳ፣ ማን ጉዳያቸው አይደለም። ማንም አያዩም። በጣም ተደነኩኝ። አያተኩሩማ ትንንሽ ነገሮች ላይ
አሁን ትልቁ ችግራችን እንዴት በሰንበት እንዴት ሰው ከተወለደ ጀምሮ ዕውር የሆነ ሰው በመዳኑ ሳይደነቅ እንዴት ነው በሰንበት ለምን ዳነ ብሎ መጠየቅ ክርስቲያኖች በጣም አስቸጋሪው ነገር ይሄ ነው። በእነዚህ በጥቃቅን ነገሮች ላይ ከማተኮር አምላካችን እግዚአብሔር ነፃ ያውጣን። ይሄ ብዙ ኦርቶዶክሶች ድክመት ነው በእውነቱ። ስለ ስርዓትም ስናነሳ ይሄ እንደዚህ ይደረጋል ወይ፣ በዚህ ሰዓት ይማተባል ወይ፣ እንደዚህ አድርጎ ይገባል ወይ፣ ይወጣል ወይ የሚጠየቁ ለትምህርት ይኖራሉ ክርስቲያኖች። ግን በቃ ሰውን ለመተቸት አንዳንዱ ሰው ይጠይቅና መልሱን ሲሰጠው ምን ይላል? አዎ በተለይ እሱ የሚደግፍ ሲመስለው እንዴ ትክክል ነኝ እኔ መገሌ እንደዚህ ያደረጉት ስህተት ናቸው፣ መምህር ገሌ እንዲህ ብለዋል፣ አባ ገሌ እንዲህ ብለዋል እያለ የሚሄድ ሰው እየፎከረ ደስ ብሎት። ይህ እኮ ፈሪሳዊነት ነው ክርስቲያኖች። ምን አገባ? የራስህን ትክክል አድርግ፣ የራስሽን ትክክል አድርግ። ምን አገባችሁ ስለ ሰው? ይህ ስለ ቤተክርስቲያን ስርዓት አይገደም እያልኩ አይደለም። በትምህርት ነው የሚስተካከል፣ በትችት አይደለም፣ በነቀፋ አይደለም፣ በማነወር አይደለም፣ በመጥላት አይደለም፣ በመመጻደቅ አይደለም። ክርስቲያኖች ይሄ የሞተ እምነት ባለቤት ነው የሚያደርገን። በጣም አደገኛ ፈሪሳዊነት በሽታ ነው ክርስቲያኖች። የራሳችን ክርስቲያን እንሆን፣ ራሳችን አስተካክለን እንልበስ፣ ራሳችን ተስተካክለን እንቁም፣ ተመስጠን እንጸልይ፣ አንመልከት ሰዎችን። ያን ጊዜ የመዳናችንን ቁልፍ ይከፈትልናል። እግዚአብሔር በእውነቱ በዚያ መንገድ እንድንሄድ ይርዳል። የዚህ የፈሪሳዊነት ሌላው በጣም የዚህ የሞተ እምነት የደንዳናነት መገለጫው ያለ እውቀት መቅናት ይለዋል ቅዱስ ጳውሎስ። ያለ እውቀት መቅናት። አሁን ብዙ ሰው ለቤተ ክርስቲያን ይቀናል፣ እንቀናለን እንላለን። ግን ቅናታችን ሲመረመር ምን አይነት ቅናት ነው ያለን? አሁን ብዙ ሰው በቅናት ስም ብዙ ነገር ነው የሚያደርገው፣ ስለ ቤተ ክርስቲያን በመቅናት ስም። በነገራችን ላይ በዓለም ላይ ትልቅ ኃጢአቶች የተፈጸሙት በመቅናት ለእግዚአብሔር በመቅናት ስም ነው፣ ለእግዚአብሔር በመቅናት ሰበብ ነው። እና ቅዱስ ጳውሎስ ስለ ወገኖቹ እንዲህ ይላል። ሮሜ መልእክቱ ምዕራፍ 10 ቁጥር 1 ላይ ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ካለ በኋላ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክረላቸዋለሁና ይላል። በምን አይቅኑ አለ? ስለማያውቁት ነገር ነው። እንደዚህ ለምን ይደረጋል? እንደዚህ ይቀራሉ። ራሱ ክርስቶስን ለማሳደድ ለመግደል የበቁት ለእግዚአብሔር በመቅናት ሰበብ ነው። ክርስቲያኖች በጣም አደገኛው ነገር ይሄ ነው በእውነቱ። በእኛ ዘመንም ጎልቶ የሚታየውና ብዙ ሰዎች አንዳንድ ሰዎች ጭራሽ አኩርፈው ቤተክርስቲያን እስከ መቅረት እስከ መጸየፍ ከቅዳሴው እስከ መቅረት ነፍስ አባት እስከ መተው ከብዙ ነገር እስከ መቅረት። ለምን? በእነሱ ልብ ቀንተው ነው። በቃ እንዲህ እየተደረገ እንደዚያ እየተደረገ እንደዚህ እየተደረገ እንዴ! እነዚያም በሙሉ ልናስቀራቸው የምንችለው በመንፈሳዊነት ብቻ ነው። ክርስቲያኖች በአጓጉል ቅናት በብስጭት አናስቀራቸው። ስንለወጥ እኮ ይለወጣል አካባቢው። በነገራችን ላይ ስንለወጥ ይለወጣል፣ ሳንለወጥ አይለወጥም። ስለተቸን የሚለወጥ ነገር የለም። ክርስቲያኖች በአጓጉል ቅናት ያለ እውቀት በሚደረጉ ቅናት ተጨማሪ ጥፋት እናጠፋ፣ ራሳችንም ከእግዚአብሔር እናርቅ፣ ሰዎችንም የበለጠ እናርቅ እንደሆን እንጂ አንድነታችን እናጠፋው እንጂ ያለ እውቀት በምናደርገው ቅናት እምነት ሆኖ አያጸድቀንም። ክርስቲያኖች ግን እነዚህ ሁሉ ሰዎች ለራሳቸው የሚያስቡት እምነታቸውን እንደጠበቁ እንዳስጠበቁ ሰማዕትነት እየከፈሉ እንደሆነ ፈሪሳውያን እምነታቸው እንደዚያ ነበር። ክርስቶስን እስከ ማሳደድ የደረሱ ለእግዚአብሔር ብለው ነው ክርስቲያኖች። አንዳንድ ጊዜ ለእግዚአብሔር ብለን ለቤተክርስቲያን ብለን የምናደርጋቸውን ነገሮች በንጹህ ቃለ ወንጌል መመርመር አለብን። በሌላ አይደለም፣ በሰዎች አስተሳሰብ አይደለም፣ በእግዚአብሔር ቃል መሰረት መመርመር፣ የቆምንበትን ቦታ ማወቅ። እውነተኛ ቅናት ያለን እውቀት ላይ የተመሰረተ ነው፣ ወደ ጽድቅ የሚያደርስ ነው ወይስ እንደ ፈሪሳውያን ወደ ጥላቻ የሚወስድ ነው? ወደ ክፍፍል፣ ወደ ነቀፋ፣ ወደ የት ነው የሚወስድን? ይህን ማየት በጣም መሰረታዊና የሚያስፈልግ ነገር ነው። ሶስተኛ፣ እነዚህ ሰዎች በራሳቸው መረዳት ነገሩ ሁሉ ይወስኑ ነበር። ፈሪሳውያን እነዚህ ሶስት ነገሮች ሊያጠቃልሏቸው ይችላሉ። እውነቱ ትንሽ ነገር ላይ ማተኮር፣ ያለ እውቀት መቅናት፣ የራሳቸው መረዳት የእግዚአብሔር ቃል መልእክት አድርጎ መውሰድ። ስለ እግዚአብሔር ቃል ያላቸው የራሳቸው መረዳት አለ። እግዚአብሔር እንዲረዱት የፈለገው ሳይሆን እነሱ የተረዱትን የመጨረሻ አድርገው ይወስዱታል። እኛ ዘመን ክርስቲያኖችም እንደዚህ አለ። ለምሳሌ ፕሮቴስታንቲዝም ወይም ሌሎቹ ምን ነቅፋቸው እኮ ሌላ ነገር አይደለም። እነሱ የተረዱትን መረዳት ነው የሃይማኖት መግለጫ አድርገው የሚወስዱት ያንን ነው። በእኛም ውስጥ ኦርቶዶክስ ሆነ እንደዚህ አይነት ምልክቶች ይታያሉ። የእኛን መረዳት እንደ መጨረሻ ነገር የመውሰድ
አምላካችን እግዚአብሔር ከነዚህ አይነት በሽታዎች ይፈውሰን። የተወደዳችሁ እግዚአብሔር ቤተሰቦች፣ ስለዚህ በዚህ ዘመን ያለው መሰረታዊ ነገር እውነቱን ለመናገር መሰረታዊ ነገር የእምነት ችግር ነው። የእምነት ማነስ፣ የእምነት መጉደል። አንዳንድ ጊዜም ደግሞ እንደ ፈሪሳውያን የሞተ እምነት፣ ዝም ብለን መቅናት፣ መንቀልቀል፣ እዚያ መሮጥ፣ እዚህ መመለስ፣ እንደዚህ ማድረግ፣ እንደዚያ ማድረግ፣ ግን ህይወት የሌለው፣ ስክነት የሌለው፣ ማስተዋል የሌለው፣ ፍቅር የሌለው፣ ድነትን ማዕከል ያላደረገ ሩጫ ብቻ ሩጫ። አሁንማ ወደ ካምፔን አድጓል። ስለ እምነት ካምፔን ነው በቃ። እንደዛ አይደለም ክርስቲያኖች። እምነት አማኞች በንጹህ ሕሊና እነሱ ውስጥ ሲገኝባቸው ነው እንጂ ፍሬ የሚያፈራው በጩኸት አያፈራም። ክርስቲያኖች ይህን ወቁ፣ በእርግጠኝነት ይህን ወቁ። እምነት በጩኸት አያፈራም። እምነት የሚያፈራው በሰው ልቡና ውስጥ በንጹህ ሕሊና ሲቀረጽ ሲገኝ፣ ሕጸተ እምነት ሲወገድ፣ ይሄ የእምነት ጎደሎነት፣ የእምነት ማነስ፣ የእምነት መጠራጠር፣ ስሜታዊነት፣ በራስ መተማመን ላይ ሲጎል፣ በጥቃቅን ነገር ላይ አለማተኮር። መሰረታዊ ነገር ሰው ነው። የአባት እኮ እግሬን አንተርሼ አስተኛው ነበር ያለው እግዚአብሔር ሰው የሆነው ቅዳሴ የሚቀደሰው ለሰው ነው። ሰውየው ታሞ ከሆነ እረዳዋለሁ። የኔ መርዳት የምችለው ጉልበት የማስደገፍ ከሆነ ያችን አደርጋለሁ እንጂ አልነቅፈውም። የሰውን ድነት ማዕከል አድርገን ለመኖር አምላካችን እግዚአብሔር ይርዳን። በእውነቱ እንደ መግቢያ ራሳችንም እንደ መፈተሻ ዕለቱም በእውነቱ ዳዊት ዛሬ በምስባኩ እንዳለው ደቂቀ ጓለ እማሕያው እስከ ማይዜኑ ታከብዱ ልበክሙ፣ በእውነቱ ልቡናችሁን እስከ መቼ ታደነድናላችሁ? ለምን ትታፈቅሩ ከንቱ ወታሐሱ ሐሰተ። ከንቱ ነገር ስለምን ተው? አሁን የዚህ ዘመን ሰው ከንቱ ነገር ብልጭልጭ ነገር የሚወድ ነው በእውነቱ። ላይ እንደዚህ ዝም ብለን እና እስኪ ራሳችንን እንፈትሸው፣ በደንብ አድርገን እንፈትሸው። ክርስቲያኖች ግድ የላችሁም፣ የእውነቴን ነው የምነግራችሁ። እያንዳንዱ ሰው ራሱን ይፈትሽ። እውነተኛ እኔ አማኝ ነኝ ወይ? ማመን እንደሚገባኝ አምናለሁ ወይ? እንደ እግዚአብሔር ቃል አምናለሁ ወይ? እንዲሁ ሌላ ሁሉ ይቅር። እምነት ከተስተካከለ ምንጩ ከጠራ ወንዙ ይጠራል። ግድ የላችሁ። እምነታችን ሲስተካከል ሁሉ ነገር ይስተካከላል። እና ያኔም የሰው ልጅ በመጣ ጊዜ በምድር እምነትን ያገኘውን ተብሎ እንደተጻፈ እምነት የሌላቸው ተብለን ከሚወቀሱት እንዳንሆን አምላካችን እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር።